ታውቃላችሁ ቸርች ሁልጊዜ ንጹህ አይደለችም። የተለያዩ ሰዎች ስላሉባት በጣም ብዙ ጊዜ ቸርች ውስጥ ጠብ ይኖራል፣ ግጭቶች ይኖራል፣ አለመግባባቶች ይኖራል። የትም ቸርች ብትሄዱ ከፀሐይ በታች ያለ የምንሰባሰብበት የአማኞች ስብስብ የተለያየ ነገር አለ። ግን ከዛ እንዲያስቀረን ግን እግዚአብሔር አይፈልግም። ከዛ እንድንጎድል ግን እግዚአብሔር አይፈልግም። ችግር አለ፣ አዎ። የሆነ ነገር አለ፣ አዎ። የማይመች ነገር አለ፣ አዎ። ግን ህብረቱ ላይ ግን ተገኙ ነው የሚለው። ለምን? ህብረቱ ውስጥ ያልተገኘ ሰው በረከት አያገኝም። ኧረ አሜን። በረከት የሚያገኘው ማን ጋር ነው? ህብረትና አንድነት በጣም ተያያዥነት አላቸው። ህብረት ስብስቡን ነው፣ ይሄኛውን ነው የሚያወራው። ህብረት የሚለው ይሄኛውን ነው። የጸሎት ህብረት፣ የመዝሙር ህብረት፣ የትምህርትና ምናምን ህብረት የምናደርገውን ህብረት ስብስቡን ህብረት ይለዋል። ስብስቡን ግን የምናስቀጥልበት ግን አንድነት ይባላል። ስለዚህ ሁለቱም የማይነጣጠሉ ናቸው። ይኸው ምንም ብትደክሙ፣ ስሙኝ የእግዚአብሔር ቤተሰቦች፣ ምንም ብትደክሙ፣ ምንም ብትዝሉ ከእግዚአብሔር ቤት የሚያስቀራችሁ ነገር አትቀበሉት። ለምን? በሌላ ቋንቋ ከበረከት እየጎደላችሁ ነው። በሌላ ቋንቋ ቅዱሳን ውስጥ እስቲ አንድ ሰው አሜን ይበለኛል።